በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ አደረሰን። አሜን። ውድ ያሉ የልዑል እግዚአብሔር ልጆች በያላችሁበት የክርስቶስ ሰላም ብዝት ይበልልኝ። ያው እንግዲህ ብዙዎቻችሁ እርጉዝ መስያችሁ በደንብ ቪዲዮን ሳትሰሙት መልእክቱን ሳታደምጡት እንኳን መብራን በሰላም ትገላግልሽ እንኳን አረገዝሽ ያላችሁኝ ያላችሁ እንግዲህ ለዚህ ደግሞ ስሙት ያልኳችሁም አለ። እግዚአብሔር እንዳፋችሁ ያድርግልኝ። መብራን የማፀን ፍሬን ትባርክልኝ ወይም ደግሞ ልጅ ትስጠኝ። በጸሎት ሁላችሁም አስቡኝ። ያው ገብታችሁ የሰማችሁ ደግሞ የዲያብሎስ ሴራ ውጊያው ፈተናው እንደሆነ የገባችሁ ደግሞ ብዙ ነገር ብላችኋል። ለራሳችሁ መልካም ምኞት ተመኝታችኋል። አብዛኛችሁ ግን ይሄ ጨጓራ እያስባለ ሆድ እየነፋ እንዴት እንደሚያማችሁ ብዙ ኮሜንት እያደረጋችሁ ነበር። በግልም እያወራን ነበረ። ከዚህ በመቀደም ወይ በስላሴ ስም እግዚአብሔር ይገስጽ ይፈልጋል። እሱ ራሱ ይሄ ነገር እንዳይሆን እናንተ ላይ አድሮ የሚገረግረው ስስ አይደለ። ከዚህ ቅድሚያ የሆነ ነገር ልበላቸው። እውነት ለመናገር እያንዳንዱን ቪዲዮ ስለቅ ደስተኛ አይደሉም። በጣም እየከፋኝ ነው። ለምን ካላችሁኝ እኔ የተቻለኝን ከጊዜ ማነስ ከአለብኝ ፈተና ከእናንተ ጋር የሚመጣውን የሚዲያውን ጦርነት ሁሉ ሳልፈራ እንደምንም እያልኩኝ ጊዜን አጣብቤ የተቻለኝን ያሳለፍኩትን የህይወት ታሪክ ሰው የወደሽ ግረኔ አንብቦ ወይ የሰው መጽሐፍ ህይወት ታሪክ አንብቦ ወይ ጓደኛው ወይ የሚያውቀው ሰው ተፈትኖ አይቶ ምናምን ሊነግር ይችላል። እኔ ግን በእኔ የሆነውን እኔ ያሳለፍኩትን ነው። አንድም ነገር የተጨመረም የተቀነሰም ነገር የለውም ማለት ይቻላል። አንዳንድ ይሄ ለሰው ጆሮ ይከብዳል። ይህ ብናገር ማን ያምነኛል? ይህ እኮ በጣም ከባድ ነው። ይህን ለማመን የሆነ ነገር ላይ መደረስ አለበት እንጂ በሰውኛ ይህ እንዴት የተረጉሙት ይሆን እያልኩኝ ፈርቼ ከማስቀራቸው አንዳንድ መገለጥ ውጭ ከዛ ውጭ እያንዳንዱን ነገር የምነግራችሁ ስደትን ተሰድጄ ስለማውቀው እንድትበረቱ ነው። ግን በእውነት በጣም የምታዘባችሁና የሚከፋኝ ነገር የላይክ ንፉጎች ናቸው። ሸራት አድርጉት እሺ። ሌላ ሰው እንዲተርፍ ምክንያት አትሆኑ እሺ። ሌላ ሰው እንዲሰማው ይሄን ቪዲዮ ሰምቶት እንደናንተ ጾሙን ጀምሮ ስግደት ጀምሮ ዲያብሎስን ተዋግቶት ነፃ ወጥቶ በረከቱ ተመልሶለት ትልቅ ደረጃ ደርሶ ተፈውሶ ማየት ምንኛ መታደል ነው። ይህንን እሺ አትመኙ፣ ሸር አታድርጉት። ቢያንስ እንኳን ቪዲዮውን ስትሰሙት ላይክ ማድረግ ማን ገደለ? ምን ይቀንስባችኋል? ምን ያጎዳችኋል? እውነት ለመናገር ሁሌ ላይክ አርጉ፣ ሸር አርጉ፣ ሰብስክራይብ አርጉ አለላችሁም። ታውቃላችሁ እኔ የተቻለኝን ሰው ጆሮ እንዲደርስ ይህን ሳረግ እናንተ ሸር ማድረግ እንኳ እጃችሁን ቢይዘው ላይክ ስታደርጉ ዩቱብ ሪኮመንድ አድርጎት ሰብስክራይብ ላላደረጉት እህቶቻችን ያደርሳል። ያን ሰዓት ላይ በዲያብሎስ የሚሰቃዩ ይሄ ዘማዊ ጨፋሪ ዳንሰኛ የሆኑ እህቶቻችን ቢያዩት እንዲሁም ደግሞ ሰርተው በርትተው በረከት አልባ የሆኑ እህቶቻችን ቢያዩት ቢበረቱ ቢጾሙ ቢሰግዱ ቢጸሉ ንስሐ ቢገቡ ማን ይጠቀማል? እኛ እንጠቀምም? በረከት አናገኝበትም? ለምን እኔ ብቻ እንትን እላለሁኝ? እናንተ ደግሞ በምትችሉት እኔ የሆነልኝን በመናገር የማውቃትን ለእናንተ በማካፈል እናንተ ደግሞ ሰምታችሁ የተጠቀማችሁበትን ቪዲዮ እውነት ሰምቼ ጾም ይሄን ተደረገልኝ ሰግጄ ይሄን ተደረገልኝ ትላላችሁ። እሺ እኔ ነግሬያችሁ ይህን ስታደርጉ እናንተ ደግሞ ለምን ያህል ሰው ተናግራችኋል? ለምን ያህል ሰው ቪዲዮን ሸር አድርጋችሁለታል? ምን ያህል ሰው ሸር ያደረጋችሁለትን አይቶ እንደናንተ እየጾመ ነው፣ እየሰገደ ነው፣ እየጸለየ ነው፣ ነፍሱ እየዳነች ነው? ምን ያህል ሰው ይህ በረከት አልባ የሆነው ህይወታቸው በበረከት ተሞልቶ ምን ያህል ሰው እያመሰገናችሁ ነው? እውነቴን ነው። ለምን ንፉግ ትሆናላችሁ? ወላዲትን የግድ ሁል ቀን ሸር አድርጉ ላይክ አትርሱ ማለት አለብኝ? ለነገሩ የተለመደው ፕራንክና ይሄ ሳቅ ቧልት ወሬ ምናምን ያለበት ነገር ነው። ያ ሲሆን በ100 ሺህ ቤት በ200 ሺህ ቤት እይታ አለው። ላይኩም በዛው ደረጃ በጣም ከባድ ነው። መንፈሳዊ ሲሆን በጣም የመናፍስቱ ውጊያ ላይ ያለነው ላይ ሲሆን ግን በእርግጥ እይታ የለውም። አውቃለሁ፣ አምናለሁ። እኔ እይታ በጨመረው ቁጥር
ያለው ደስታ አይደለም የኔ ደስታ የሰው ልጅ በተመለሰ ቁጥር ነው። የሰው ልጅ በረከት አልባ የሆነው በረከት አግኝቶ ተባርኮ ገንዘብ ይዞ የለፋበት የደከመበትን ንብረት መያዝ ሲችል ነው። የኔ ደስታ ሰው ንስሐ ገብቶ የመንፈስ እርካታ አግኝቶ ሲጾም ሲጸልይ ሲቆርብ ነው። ገብታችኋል? የሰው ብዛት አይደለም። ከ30 ሺህ ውስጥ እኮ የሚያየው ትልቁ እስከ 5,000 ነው። ከዛ በታች ያሉት እኮ ያየው ምን ዋጋ አለው? ዋናው ነገር የሰብስክራይቡ ብዛት ሳይሆን እኔ የማተነክረው አይቶ የተለወጠው ሰው ብዛት ነው። በዚህ ቪዲዮ እንደውም ምንም ያህል አላተረፍኩበትም በዚህ ዩቱብ። ከአሁን ፊት ግን በጠፋው ከአሁን ፊት ከአንድ 2 ቪዲዮ በተበላሸው ግን ከ500 ምናምን በላይ ቋንቋ የለሽ ሚዲያ ላይ ተናግሬዋለሁ። ለንስሐ አብቅቼበታለሁ። ብዙዎች ቆርበውበታል። ብዙዎች ደግሞ ሞላ ቤተሰቦቻቸው ለንስሐ አብቅተውበታል። ለቅዱስ ቁርባን አብቅተውበታል። ያ ነው የኔ ደስታ፣ ያ ነው የኔ እርካታ። ገብታችኋል? የሰው ልጅ በህይወት እስካለ የሆነለትን ተናግሮ የተደረገለትን ተናግሮ የሰውን ነፍስ ማዳን ማለት ትልቅ ነገር ነው። ለመዳን ምክንያት መሆን ማለት መታደል እኮ ነው። ሰው ለመሞት ለመግደል ሰውን ለማጥፋት ምክንያት ይሆን የለ። እኛ ደግሞ ለመዳን ምክንያት ስትሆኑ እግዚአብሔር ምን ያህል ዋጋ እንደሚሰጣችሁ፣ ምን ያህል የውስጥና የልብ እርካታ እንደሚኖር፣ የነፍስ እርካታ እንደሚኖር ታውቃላችሁ። ስለዚህ ንፉግ አትሆኑ። ምንም አይነት ቪዲዮ እዩት። 1,000 ሰው ይየው፣ 2,000 ሰው ይየው። ከነኛ መሀል ቢያንስ 2,000 ታይቶ 1,000 ላይ ይበዛል። 3,000 4,000 5,000 ታይቶ ምን አለ 2,000 3,000 ላይክ። ይሄ ቢሆን እኮ ምን እንዳልኳችሁ ላላየው እንዲያው ዩቲዩብ ሪኮመንድ ሲያደርገው እንደናንተ የጠፉት እንደኛ የደከሙት በጸሎት በስግደት የጠፉት ልጆች ይመለሱበታል። ሰምተው እንዲህም አለ እንዲህ ብለው ጾም ጸሎት ስግደት ጀምረው ንስሐ ገብተው እኔ እኮ በሷ ሚዲያ ይሄን አገኘው መባል ትልቅ ነገር አይደል? መታደል እኮ ነው። በረከት አንድ አሁን ለምሳሌ እኔ ሁሌ የምናገረው ቃል ነው። በበረከትም ዙሪያ በአስራትም ዙሪያ ሁሌ ውጭ እያሉ ረጅም ዓመት የምናገረው ቃል ነው። ልንገራቸው ምንድን ነው? እኔ ገንዘብ ባጣ ባይኖረኝ እንኳን መርዳት ለዛ ሰው ለሚረዳው አካል ቤተክርስቲያንም ይሆን ህመምተኛም ይሆን ግን እኔ ለሚረዳው አካል ሸርባ አደርግለትና ያ ገንዘብ ያለው ሰው ቢረዳ ለእኔም ትልቅ በረከት ነው። ታውቃላችሁ ይህንን? ምክንያቱ ካላችሁኝ ለመረዳታቸው ምክንያት ሆናችኋል። ሸር በማድረጋችሁ ያ ሰው ምን ሰጥቷል? ገንዘብ ሰጥቷል። እናንተም ልክ እንደሰጣችሁ ቁጠሩት። ቤተክርስቲያን ምን ትላለች? ያለው በገንዘቡ የሌለው በጉልበቱ ይላል። አያችሁ፣ እኩል ነው ማለት ነው። ገንዘብም የሰጠ በጉልበቱ የሚያገለገለ እንደውም የጉልበቱ ይበልጣል እኮ። ስለዚህ ንፉግ አትሆኑ። የምሬን አሁን ባለፈው እንትን የተባለው ምናምን እንኳን ላይክ በግድ ነው የሞላው 7,000 ምናምን ወደ 8,000 ኦልሬዲ እየሄደ ነው ቪዲዮ እይታው። ግን ምን ዋጋ አለው? ላይክ የለው። በቃ ያው ሰው ተመልሶ ነው። እናንተው ብቻ ናችሁ። እናንተ ብቻ ሳትሆኑ በዙሪያችሁ ያሉትም ደግሞ እንደናንተ እንዲበረቱ እንደናንተ እንዲከታተሉት ይሄን ነገር ወደዚህ እንዲመጡ ጋብዟቸው ነው የኔ መልእክት። እሺ፣ እወዳቸዋለሁ። ለማንኛውም ውስጥ የተሰማኝ መደበቅ ስለማልፈልግ ነው። እኔ እንደዚህ በቃ አሁን ዛሬ ይሄን አድርጌላችሁ ይሄን አድርጌ እያልኩኝ በዋትስአፕ በኢሞ በቴሌግራም ብዙ ስልክ እያስተናገድኩኝ እዚህ ጋር አስራት እዚህ ጋር በረከት እዚህ ጋር እያልኩኝ አሚሮዬ እንደዚህ እየተጨናነቀ ግን ስለ እናንተ ደግሞ መበርታት ይኸው በመሀል እመጣላችኋለሁ። እናንተ ደግሞ ሸር ስታረጉ ላይክ ስታረጉ ይበልጥ የሚያየው ሰው ሁለተኛ የሚድነው ሰው ይበዛልናል። ያ ደግሞ ለኛ ትልቅ የነፍስ እርካታ ነው አይደለ? ሁላችሁም የምትደሰቱበት ነው። የጠፋ ልጅ ሲመለስ የማይደሰት ማን ነው? ምን ይላል ቃሉ? የሰማይ መላእክት እንኳን ምን ያህል ይደሰታሉ ይላል። አስቡት እንግዲህ የሰማይ እልፍ አእላፍ መላእክት በአንድ ሰው መመለስ በአንድ ኃጢአተኛ መመለስ ከተደሰቱ እኛ ታዲያ ነፍሳችን እንዴት አትደሰት? እግዚአብሔር ባሪያው በአምሳሌ የፈጠረን እኛ እንደው መቼም ክፉና በዲያብሎስ የታወርን ካልሆንም በቀር በዚህ የማይደሰት የለም ብዬ አስባለሁ። ከዚህ በመቀጠል ትንሽ ፈተና ላይ ነኝ። እስኪ በጸሎት አስቡን። እኔ ሳልሆን የስላሴን ቤት እያሰራን አይደለ? ያወይና የስላሴን ኧረ በመብርሃን ውፍ እስካሁን ጸጥ ብዬ ነበረ። አንዳንድ ጊዜ ከባድ ነው። ምክንያቱም የሚፈትናቸው ከቤቱ ነው፣ ከዋናው ነው፣ ከመሰረቱ ነው፣ ከአባቶች ነው የሚጀምረው ፈተናውና ቢሆንም አይገርምም። ገና ከዚህ ቆርቆሮ ሲሄድ ነው የጀመረው ፈተናው። በየመንገድ ላይ መኪና እንዳይሄድ እንዳይነሳ እያደረገ ጉማ እያስፈነዳ ብዙ ነገር ጦርነት ፈጥሮ ነው የገባው። በእርግጥ ከዚያን ቀን ጀምሮ ፈተናው ይኸው እስካሁን አለ። እንግዲህ ጠር ነው መሰራት የጀመረው ቤቱ። ገንዘብ ስብሰባው ቅድሚያ ነበር የተሰበሰብነው።
እንግዲህ እስከ ጥር ድረስ የቆየበት ምክንያት እንጨቶቹ ተፈልጠው መድረቅ ስላለባቸው ነው። ጥር ጫፍ ላይ ነው የተሰራው መስራት የተጀመረው ወደ ቤቱ። እስካሁን እግዚአብሔር ይመስገን ኦልሬዲ ሁሉም ነገር አልቋል ማለት ይቻላል። ጭቃው ውሃ ልክ ታስሯል። ውስጡን ገና ልሾ አልተደረገም እንጂ መንበሩን ከዚህ አሰርቻለሁ። ጉልላቶቹንም እንደዛው የቤተልሔሟን ጉልላት እና የቤተ ክርስቲያን ዋናውን ጉልላት እንዲሁም ደግሞ አንዴት የእግዚአብሔር ይስጣት 150 ምናምን ሺህ ብር ልካለኝ መንበር አሰርታለኝ ነበር እዚሁ አዲስ አበባ ላይ። እዛ በጣም ውድ ስለሆነብኝ 200 ምናምን አሉ የምኑ የብረቱ። የጣውላውን ግን ባለፈው 700 ሺህ ያሰራሁትን እንዳትጠይቁን በጣም በሚሊዮን ጨምሮ ነበርና ያንን አቅም ስለሌለን ሁለተኛ ቀልበጭ መለስ ያለች ብረት ይሆንልን ስላሉም በብረት በእህታችን ተራዳይነት መንበሩ ተሰርቶላታል። እግዚአብሔር ይስጣት። ሁሌ የምትለው ቃል ነበር፣ አደራ የመንበሩን ጉዳይ አደራ የመንበሩን ጉዳይ ትለኝ ነበርና እግዚአብሔር እሱ ቤቷን ይስራላት። እውነት ስላሴ ቤቷን ይስሩላት። እግዚአብሔር ይስጣት። እንደውም እሱ ያሰበችው የእንትኑ እንዲሆንላት ነበር የጣውላው። ብሩ ግን የሚቀመስ አልነበረምና በጣም ከበደና በቃ በዚህ ይሁን ብለው እነሱም ደግሞ ብዙ ጊዜ እንዲቆይልን ሲሉ ጊዜ እሺ ብለን በዛ ተደርጎላቸዋልና የእሷን ስም እየፈለግኩት ነበረ ልነግራችሁ። እግዚአብሔር ይስጣት። ብዙ ሁሉም ክርስትና ስም በእርግጥ እንደዚህ ነው የምጽፈው። ሁሉም ክርስትና ስም አለ። የስላሴ ቤት ማሰሪያ የሚካኤል ሌላ ደብተር ላይ ነው ያደረግኩት እና ይህ ሁሉ ተሰርቶ የሚገርማችሁ ወደ ደሴ ይዞልኝ የሚሄድ መኪና ጠፋ። መኪና አለ ብለው ብርም ተቀበሉን፣ ቀብዱም ተቀበሉን፣ ብዙ ነገር ያደረጉ። በዛው ድምጥማታቸው ጠፋ። ከዚህ በዘለለ ሲሚንቶ ነው የሚያስፈልገው። ሲሚንቶ የውጩ የውስጡ ሙሉ ቤተ እንትን ስጋው ደግሞ የሚፈተትባትንም እንደገናም ደግሞ ውጩም ቆሞ ሰው የሚያስቀድስባት የወንዱም የሴቱም መቋሚያ ሙሉን እንዲሁም ደግሞ በረንዳዋን ሙሉን አውደ ምሕረትም ይሰራል። ያንን ቀድሞ ክረምት ከገባ መንገዱ የ3 ሰዓት መንገድ ተሸክመው ስለሚሄዱ በጣም ከባድ ነው። ክረምት ሳይገባና ስራም ሳይጀምሩ ያ ነገር እንዲገባ ተብሎ 200 ነበር የተባለው። ከበደኝ ብሩ 150 ኩንታል በ3100 ብር አስቡት። 150 ኩንታል በ3100 ብር ስንት እንደሚሆን ያው ወደ 400 ምናምን ሺህ በቃ ትንሽ የጎደለው ለ500 ሺህ ማለት ነው። ያው ግማሽ ሚሊዮን በሉት። በያ ላይ ማስጨኛ ወደ 70 ሺህ ብር። በሩ፣ መስኮት፣ ጉልላት፣ መስተዋት፣ የበሮቹ መስተዋት የሚያስፈልጉት የፊኒሽንግ ስራዎች በሙሉ አብረው ነው የሚሄዱት። እንግዲህ ለዚህ ከ1 በላይ ነው የተከፈለው። መዝጊያው ቀድሞ ኦልሬዲ ተከፍሏል ወደ 400 ምናምን ሺህ ብር ማለት 460 ምናምን ሺህ እና በቃ ገንዘቡ ምንም እየሰራ አይደለም። በጣም እየጎዳኝ ያለው ደግሞ ትራንስፖርቱ ነው። በቃ ከምንም በላይ እንግዲህ ለአንድ ትራንስፖርት ከደሴ ሞጃ ለመውሰድ ነው 70 ሺህ የተጠየቀው። አስቡት እንግዲህ እና የስንት 20 ነው ያሉት 20 ኪሎ ሜትር ነው ምናምን ያሉት። በጣም ቅርብ እኮ ነው በጣም እንግዲህ ከደሴ ቢሆን አስቡት ምን ያህል እንደሚከፈል። ከአዲስ አበባ ቢሆን ምን ያህል እንደሚከፈል። ከአዲስ አበባ 150ውን ኩንታል የጠየቁኝ 180 ሺህ ብር ነው። አንድ ኩንታል በ1200 ብር ነበረ በፊት። አሁን ግን አንድ ኩንታል በ2200 ብር ነው የጠየቁን። አስቡት በአንድ ኩንታል 150 በ180 ሺህ ከሄደ 150 ኩንታል ደግሞ በ2200 ስታባዙት ደግሞ አስቡት ምን ያህል ብር እንደሚያወጣ። እስከ ግማሽ ሚሊዮን በሉ ትራንስፖርት ብቻና በጣም ከባድ ነው። እንደምን ልበላችሁ እውነት እንደው አልቆልኝ እያልኩ ነው። በላይ ፈተና ውስጥ ያለው ነገር አይጠየቅም በእውነት። አሁን የቀረው እንዳልኳችሁ የሲሚንቶ ከታይ ጉዳይና መርጉጥ ኦልሬዲ አልቆለታል። ከዚያ ወደሚያስፈልገው ጅብሰም፣ ቀለም፣ ኮርኒስ፣ በሮች ምናምን ኦልሬዲ ተገጣጥመዋል። ከዛ ወዲያ ስዕላት፣ የቤተልሔሟ ገና አልተሰራችም። ቆርቆሯ ለብቻ ቀርቶላታል። የሚቀረው እሷን አቁሞ ውሃ ልክ አስሮ ማስተካከል ነው። እሷ መስሪያ በቃ እያንዳንዱ ሲባል ገና ብዙ ይጠበቃል ከኛ በጣም ብዙ። እውነት ለመናገር አልቆ እስክገላግል በጣም እያሳሰበኝ ነው። በዚህ አጋጣሚ አስራታችሁን አደራ ለማለት ያክል ነው። በእርግጥ የቅዱስ ሚካኤል ወደ ላምጣ ቆይ ለነገር እኮ ይህን የሚከታተሉ የሚካኤል አገልጋዮች አሉ። ግን ባያውቁ ደስ ባለኝ ማለት ብዙ ነገር እንደተሰበሰበ እንዳያውቁ ስለፈለግኩኝ ነው። አሁን ከሰኔ ሚካኤል በኋላ ይጀመራል ኦልሬዲ ተብሏል። ይህንን አባይ ባንኮች የሰጡኝ ማስታወሻ ነው። የነሱ ወደዚህ ላይ ነው የጻፍኩት። ለብቻው ነው ሁሉም ለሚካኤል ብላችሁ አስራት በረከታችሁን የሰጣችሁ በሙሉ
እንግዲህ እንደዚህ ነው መደዳ እየተጻፈ ያለው። እንግዲህ የእነሱ ራሱ በጣም ብዙ ነው። እግዚአብሔር ይመስገን ከምለው በላይ ከ1.2 በላይ ነው። ትንሽ ቅንጥብጣቢ ያለው የተሰበሰቡ እስካሁን ድረስ ማለት ነው። እግዚአብሔር ወዶና ፈቅዶ አሁን እንደጀመሩልኝ ወዲያ አስረክቤ ይህን ገንዘቤን እፎ ይላለሁ ማለት ነው። እሱም ብሩን ሳይሆን እንዳልኳችሁ ማቴሪያል ነው የምንሰጠው። ከዚህ ውጪ በመሀል በእርግጥ አልባሳት ለጠየቁን አልባሳት እያለበስን ነው። እስረኛም ብዙ ነገር እየመገብን ነበር። መንተርቦ የካህናት ልብስ እያለበስን ነበር። ከእንግዲህ ወዲያ በቃ ዝክር ዘክሬ በሰኔ ሚካኤል ወደ ሌላ ታሪክ ውስጥ ገባሁባችሁ። እንግዲህ ምን ላድርግ ታገሱ። ሌላ ቪዲዮ በዚሁ ቀጥዬ ሌላ ቪዲዮ ሰራላችኋለሁ። ስለ ጾሙና ስለ ጧፍ ቀለበት ስለማድረጉ ስለ ሆድ መንፋቱ ያለውን ነገር ከዚህ በመቀጠል እሰራለሁኝ። የሚካኤል እንደሰጠው አሁን ላይ በፊት ታውቃላችሁ ይህንን እንኳን የስላሴን ቤት ስጀምረው 280 ሺህ ብር ነበረ። እሱም ከጥቅምት መድኃኔዓለም ዝክርና ከህዳር ሚካኤል ዝክር ከተረፈችውን ብር ሰብስቤ ማለት ነው። በዛ ነበር ቆርቆሮ እንኳን የተገዛው ከግማሽ ሚሊዮን በላይ እና አሁን ላይ ዝክር እየዘከርኩ የምትተርፈኝ ብር ያው ታውቃላችሁ ለመንተርፈው የሆነ ልጅ መንጃ ፈቃድ አስተማርን። እንዲሁም ደግሞ የካህናት አልባሳት ወደ ስንት ሺህ ፈጀ አለበስን። ብዙ ነገሮች ብቻ 70 ምናምን ሺህ ለዛ 60 ምናምን ሺህ ለመንተርፉ ለልጁ ወደ 30 ምናምን ሺህ እያልን 100 ምናምን ሺህ በዛ ስለሄደ ነው እንጂ ለዚህ በእርግጥ ያግዘኝ ነበረ። ግን እነኛም አስፈላጊ ስለሆኑ ነው ትንሽ ትንሽ ከዝክር ላይ እያብቃቃው ለዚህ የማደርገው ለዚህ ነበር። አሁን ግን ከዚህ ምን አሰብኩኝ የሰኔ ሚካኤል ዝክር ከምንዘክረው ላይ እግዚአብሔር ከረዳን ብዙ ሰው እንደምትሳተፉ ተስፋ አደርጋለሁ። ሁላችሁም ተሳተፉ። ለምን ካላችሁኝ ሰኔ ሚካኤልን የሚዘክር ሰው አንድ ስራ አዘጋጅቻለሁ። እሱም መስከረም ላይ በ21 ግሸን ማርያም ሲሄድ የእኛን የወሰደን የጉዞ ማህበር እንትን ሲረዳቸው ነበር። ለመለኩሲያን በየአመቱ የገጠር ቤተክርስቲያን ጧፍ፣ ዕጣን፣ ዘቢብ እንዲሁም ደግሞ በጣም በጣም አቅመ ደካማ የሆኑ በባዶ እግራቸው ተጉዞ ለመጡ መለኮሳያን እናቶች አባቶች ደግሞ ፎጣና ቀሚስ ሰው ደግሞ ሰብስቦ ከማህበረተኛው ልብስ እየሰበሰቡ ልብስ ለህፃናትም ለየኔ ቢጤም ሲሰጡ አይቼ እንደውም መብርሃን ቢረዳኝ በወለተ ማርያም ስም የተወሰነ ካህን የተወሰነ ደብር ስል አሹ እኔ 10 ኪሎ ዘቢብ 10 ኪሎ ዕጣን አለው ቢያንስ አንዳንድ ኪሎ እንኳን ቢሰጡ ለ10 ቤተክርስቲያን ጧፍና ዘቢብ ዕጣን ይደርስልኛል ብሎ ቃል ገብቶ ነበረ። በእርግጥ አዘጋጅቷል፣ ዕጣኑን አዘጋጅቷል። ዘቢቡ እየከረመ ሲመጣ የሆነ ጠረ እንዳይመጣው ገና ዘቢቡ አልተገዛም እንጂ ዕጣኑን ቀድሞ ነው እያጠራቀማት ወደ 12 አድርጓልና እናንተንም የምለምነው ዝክሩን የሚካኤልን ዝክር ከተሳተፋችሁ የሚካኤልን ዝክር ሁላችሁም ከተሳተፋችሁ ቢያንስ 50 ሺህ 100 ሺህ ቢተርፈን ከዝክር በኋላ 550 ብቻ ነው ያሰብኩት ለመዘከር። እሱም አንድ ቦታ ላይ ሴት ዳይፐር ክፍል ሁሉ የሚገባበት ክፍል እነሱን ብቻ ምሳበላና ከዛ በተረፈ ሂሳብ እያንዳንዷን ሰርቼ ለመስከረም 21 ብችል ሄጄ ራሴ ግሽን ራሴ ቆሜ ሲሰጥ እያየሁ ባልችል ደግሞ ወይም ካልሄድን ደግሞ መብራን ግዛን ወይም ደግሞ ይሄ ትራንስፖርቱ ምንም ከባድ ስለሆነ ባንሄድ እንኳን ልጁ በስነ ስርዓት እንደሚያደርስ ስለማቅ አደራ ብዬ ቪዲዮ እየቀረጽኩኝ ለሱ አስረክበዋለሁ። ዕጣናችንንም ዘቢቡንም ጣፉንም እንዲሁም ደግሞ እንትኑንም ማለት ነው የምንገዛውን አልበሳትንም ያን አስቤያለሁ። ስለዚህ የሚካኤልን ዝክር የምትሳተፉ ሌላ ስራ እንዳላችሁ እንዳትረሱ፣ እሺ እንዳትረሱ። ከዚህ በዘለለ የሐምሌ ያለ አሁን ደግሞ ጾሙ ሲፈታ በ5 ሐምሌ 5 ማለት ነው። ከዛ እንደገና ሐምሌ ቅዱስ ገብርኤል ያለ ዓመት ነው። 16 ኪዳነ ምሕረት ዓመት ናት። ያንን ደግሞ ከየዝክሯ እያተራረፍኩኝ ዋሰ ነገር አያምጣብኝ። ይህንን ስላሴ ላይ እንደምንም እያልኩ ለማሟላት እሞክራለሁ። አሁን ራሱ በአሁኑ በወቅት ራሱ ከ1 ሚሊዮን በላይ ነው። በዚች እንደው ለውም ወንድሜን እያስቸገርኩ ይሄ እንዲሰራ የፈለገ ወንድሜ እዛ ድረስ እየሄደ አሁን ራሱ ነገ በጠዋት ይጓዛል። ምክንያቱም በሮቹንም ምኑንም ስቢንቶንም ባንድ የሰብስቦ ለህዝቡ አስረክቦ ለመንጣት ማለት ነው። እኔን ተወክሎ በሉት። እኔ መሄድ ስለማልችል ሩቅ ስለሆነ ለመረቃት ነው። እግዚአብሔር ቢረዳን እንግዲህ የምንሄደው በጣም የሚገርም እጹብ ድንቅ የሚያስብል ቤት እየተሰራ ነው። እንግዲህ በአጭር ጊዜ ኖርማል የግል ቤት እንኳን ለመስራት የሚያስፈልገውን ዋጋ ታውቁታላችሁ። እና አሁንም ዛሬ ነገ አልላችሁም። በእርግጥ ከወራትም ከ2 ወራትም በኋላ አደራ የስላሴን ቤት እንዳትረሱ። አንድ ኮርኒስ ራሱ ስንት እንደተጠየቀ ብታውቁ ማቴሪያሉን ብቻ
ወይ ጉድ ያስብላል። ብር በቃ መስራትን አቁሟል ያስብላል። ለባለሙያ ብቻ የሚቀርመው ቤቱ ለቆመበትና ትንሽ እንትን ለተባለው ከ600 ምናምን ሺህ በላይ ነው የተፈጀው። እንደው ለባለሙያ ለጭቃ ምርጉ ለጭቃ ለምናምን በመቶ የሚቆጠር እንግዲህ እኛ ስናውቀው በጣም ቀላል ነበር። ግን ለነገሩ ብሩም ስለማይሰራ መሰለኝ ስሰሙት ጭው የሚያደርግ ነገር የሚሰማው የብር ቁጥርና እኔ አንዳንዴ ወይ እላለሁ። ለሲሚንቶ ራሱ አሁን የተጠየቁት 535 ሺህ ነው ለ150 ሲሚንቶ ማለት ነው። እንግዲህ የበሩ ገና 200 ሺህ ይቀረኛል። ወደ 300 ሺህ ነው የተላከለት። እንደገና ደግሞ የትራንስፖርት አለ። ሌሎች የሚያስፈልጉ ማቴሪያል በጣም ብዙ አሉ። አብሮ ይዟቸው የሚሄድ የማላቃቸው ይሄ ስማቸው ኮለል ዳርዳሩን 16 ነው 10 ምናምን ኮለል ነው እንዲቆም የተደረገው እና የእሱ መስሪያ ሽቦ ምኑ ሲባል በጣም ብዙ ነገር ነው የተጠየቅነው። እና አስቡት እስካሁን ማክሲመም አልወጣም ከተባለ እስከ 4 ነጥብ ወጥቷል ማለት ነው። እስከ 4 ሚሊዮን ማለት ነው። እንግዲህ ደግሞ እንደምንም ብለን በሁለትም ፈጀብን 3ም ፈጀብን እንደምንም ብለን እችን ጨርሰን ከዛም በላይ ሊፈጅ ይችላል አይታወቅም። በቆየ ቁጥር ምን እንደሚቀጥል እግዜር ይወቀው። ግን እንችላለን። ይሄን ያስጀመረን አባቴ ስላሴ ናቸው። የሚያስፈጽሙንም እነሱ ናቸው። እውነት ለመናገር እኔ እነሱን አመኜ ነው የጀመርኩት እንጂ ብር እጄ ላይ ይዤ አልነበረም። እንደነገርኳቸው 280 ሺህ ብር ይዞ ሰው ቤት ለመስራት ያስባል። እግዚአብሔርን ቤት ያችን ይዤ ነበር የጀመርኩት። በቃ ስላሴ የራሳቸውን ሰው ያስነሳሉ። ምን የተቻለኝን አድርጌ ላድርግ፣ እነሱ ደግሞ የራሳቸውን ሰው አስነስተው ይሰሩታል ብዬ እዚህ ደርሷል። የቀረው ፊኒሽንግ ነውና አብረን ደግሞ እንጨርሰዋለን። ከዚህ በመቀጠል የሰኔን ዝክር አደራ ሁላችሁም 5 10 ሁላችሁም ተሳተፉ። ዝክሩንም የገዳም አባቶቻችንን በረከትንም እንድትሳተፉ ወያሹ ወይኔ መሄዳችን አይቀርም። ከተሳካልን መብራን ከፈቀደ ሁለታችንም፣ መብራን ፍቃዷ ካልሆነ ከሁለት አንዳችን ሄደን እዛ ሲሰጥ ያለውን ደግሞ ሳምፕል ለማሳየት ያብቃል። መድኃኒዓለም ይርዳን፣ መብራን ታግዘን። ሁሉ በእሷ ነው የሚሆነው። እንደ ሰውኛ እኛ እናስባለን፣ ፈጻሚው ማን ነው? መድኃኒዓለም ነው። ስለዚህ ውድ ተመልካቾቼ ከበረከት ወደኋላ እንዳትሉ፣ ስጡ፣ ይሰጣቸዋል በተቻላቸው አቅም። ይህም ቪዲዮም ደግሞ ለሌሎች እንዲደርሱ አድርጉልኝ። ከዚህ በታች ያሉትን ብዙ ቪዲዮዎችን እይታ እንዲኖራቸው የጾሙን ቻለንጅ እንዲቀላቀሉን በጾሙ ቻለንጅ ዙሪያ እስቲ ሙሉ ቤተሰብ ሰብሰብ ብለን እናወራለን። እኛ ቤት ራሱ ድንቅ ነገር ተፈጥሮ በስመ አብ ወልድ መንፈስ ቅዱስ በቃ በሳቅም በቃ ይሄ ፈተናው ላይ ያሾፍንበትም ነው ያለፍነው እና የሚገርም ነው። በቃ እናንተ ብቻ አይደላችሁ የምትፈተኑት ነው። እኔ በስደት ፈተና ስለጨረስኩኝ በእርግጥ በጾሙ ጉዳይ አይደለም የፈተነኝ፣ የሆነ ጸበል ሄድ ብዬ የፈተነኝንና ጸበሉን ቦታ አሳያችኋለሁ። ከዚህ በመቀጠል ቪዲዮ ለቃለሁ ወይ ደግሞ ከዚህ በፊት እንደሆነ እለቅላችኋለሁ። እና የጾሙ ሽምጡ አሹም ጋር ራሱ አይነጥለዋ ብዙ ድራማ ብዙ ነገር ሰርታለች። በጣም ብዙ ማለት ነው። በቃ የጾሙ ኃይል የተረዳበት ነው አሹ። እኔ ብዙ ጊዜ እናገርና አይ ካለ ጸጥ ነው የምለው። ወንድም በተለይ ባህሪ እንደዛ ነው። ይሄ እንዲያረግ ፑሽ ማድረግ ሳይሆን የሆነ ነገር ትነግሯቸዋላችሁ። አይ ብለው ችላ ማለት ሲጀምሩ ዝም ብላችሁ ለማን ነው? ለአንዱ እግዚአብሔር ብቻ ማሳሰብ ነው። ከዛ ወደ ራሱ ስራውን ይሰራል። እና እኔ መብርሃን አልኳት የውዳዴን ጾምንም እንዲጾም ፈልጌ ነበረ። ጎበዝ ነው። በቀን 1 ጊዜ ነው የሚበላው። ስለዚህ ማክፈሉ ለሱ ምንም ነው። የሚገርማችሁ ነገር ምንም በቃ። እና እኔ እንደውም በጣም ብዙ ቦታ እሱ ቁጭ ብሎ ስለሆነ ስራው ፀሐይ ምንም ስለማይለከው ውሃ የማይጠመው ምንም አይደል። እኔ እንደውም ብዙ ቦታ ስለምሮጥ ውሃ ጥሙ የሰዋዚም ብዙ ነገር ነው ሰብሰብ የምመጣው። እና ለምን አትጾምም? እኔ እንኳን እንደወኘ እያከፈልኩ አይደለም እስኪ አክፍል ምናምን እለው ነበር። እና ቆይ እስኪ ሲለኝ በቃ መብራን ስትፈቅድልኝ እያልኩት ለመብርሃን አሳስብ ነበር። እና በህልሙ ለምን የማታከፍለው ብላ ስትቆጣው ነው የጀመረው ማለት ነው። እና አክፍል ተንግዲህ ወዲያ እንዳትበላ ብላ መብራን ስትቆጣው ነው ይህን አክፍለቱ የጀመረው። እና ሲያከፍል የተጀመረው ድራማ እንዳትጠይቁን። ዓርብ ዕለት፣ ቅዳሜ ዕለት፣ እሁድ ዕለት ሌላ ታሪክ ነበር። 3ቱም ቀን እኛ ቤትና እግዚአብሔር ይመስገን እሁድ ዕለት ይዣቸው ሄድኩኝ የሆነ ጸበል። ከዛ ወዲህ ተመስገን ዛሬም ሰሞኑን እያለ ደህና ሆነ ማለት ነው። እና ፈተናው በእናንተ ጋር ብቻ ሳይሆን በእኛም ጋር ነው። ይህን የሚፈትናችሁ ደግሞ ጾማችሁን፣ ጸሎታችሁን እግዚአብሔር እንዴት እንደተቀበላችሁ ማያ ነው። ጾሙ ምን ያህል ኃይልን እንዳለው፣ ምን ያህል በረከት እንደሚያሰጥ፣ ምን ያህል የዲያብሎስ መምቻ እንደሆነ ማያ ነው። ከእያንዳንዱ የሰጣችሁ ምልክት ሆዳችሁ የነፋችሁ፣ አንቃር ያላችሁ፣ በጣም መቆም እስኪያቀታችሁ ያርገደገዳችሁ፣ ይሄ በቃ እንዴት ይበላችሁ። አንዳንዱ እንዴት ልግለጽልሽ ወለትዬ ያሉኛሉ። በቃ ስሜቱን፣ ህመሙን፣ ፔኑን የገጠማቸውን ነገር መግለጫ ቋንቋ እስኪያጡ ድረስ እና ይህ ሁሉም የሆነው ሲናደድና ሲበሳጭ ነው። ስለዚህ
እንደውም ጸጥ ቢላችሁ ነበረ የሚገርመው። ምልክት መስጠቱ ለእናንተ እንዳለ ደውልና እንድትበረቱና ጾሙ ምን ያህል ኃይል እንዳለው ምልክት ነውና በርቱ ነው የምለው። አንድ እህቴ ምን አለችኝ? በጣም ቀልደኛ ልጅ ናት፣ ዘመናዊ ነገር ናትና አንቺ ትቀልጃለሽ፣ አክፍሉት ያለች ጭራሽ እንኳን ማክፈል አለችን። 9 ሰዓት እንኳን ጾም ያላቅም በጣም ነው የሚርበኝ። ኪሎዬ 39 ኪሎ ነው አለች። 39 አስቡት እንግዲህ 39 ነው። ላውም ስበላ ይችን ባለ 50 ስለበላው እስከ 6 እስከ 5 በምጾምበት ሰዓትማ ላይ 35ም ድረስ ይደርሳል አለች፣ እየወረደ ማለት ነው። ግን አለች የምበላው ምግብ እንኳን ሰው አይቶት እኔ ራሴን እታዘበዋለሁ አለች። በጣም ነው የምበላው አለች። በቃ አንዳንድ ጊዜ እግዚኦ ምን ጉድ ነው የሰጠኝ፣ ምን ሆድ ነው የሰጠኝ፣ ወይ አልጠረቃ ብዬ ራሴን እታዘበዋለሁ። ሰውማ ቢያኝ ምን ይለኝ እያልኩ ተደብቄ ነው የምበላው። በጣም ነው የሚያስበላኝ፣ ግን ኪሎዬ እንዴ ነው አለች። ከዛሬ እንደዚህ ነው አልኳት። የሚያስበላሽ እኮ እንዴ ነው፣ ጸሎት አድርገሽ አቡነ ዘበሰማያት ብለሽ ሐማት በሽ የአብርሃምን ማዕድ የባረካቸው አባቴ ሥላሴ ይህንን ማዕድ ባርኩልኝ ለጤና አድርጉልኝ ብለሽ ባርከሽ እስኪ ብዩ። አንድ ሁለተኛና ትልቁ በልተሽ ካልወፈርሽ ጾመሽ ነውና የምትወፍሪው ጹሚ አልኳት። ከዛ ምን ብትል ጥሩ ነው? አይ ወለትዬ በልቼ ያልወፈርኩትን ጾሜ ትገልኝ አለች። አክፍዬና ጾሜ ደግሞ ጭራሽ ልሞት አለች። እና እንደዛ እንዳታስቡ ልላችሁ ነው። በጣም የሚያስበላችሁ ሰዎች እናንተ ሳትሆኑ መንፈሱ አብሮ ስለሚበላ ነው። ተመሳስሎ ጸልያችሁ ብሉ፣ ባርካችሁ ብሉ፣ በጸሎት ውሃ ሰርታችሁ ብሉ። ምክንያቱም አብሯችሁ እንዳይበላ። ደግሞ በጣም የሚያስበላችሁ ከሆነ ቆራጥ ሆናችሁ። እኔ በጣም ከምወደው ባህሪ ሲስቱ አሁን የሆነ ነገር ስታይ እንደ ሕፃን ልጅ ውስጧ የሚቅለበለበው ነገር አለ። የሆነ ልቅመሰው ያንን ምን ትልበል። እኔ በተፈጥሮዬ አይ ካልኩ አይ ነው። ውስጤ ደግሞ በጣም እንድቀምሰው ተተቅለበለበ። ወይኔ እሱ ነው ያርገኝ። ማርያምን እልህን የሚይዘኝ ሰው እልህ ይዘዋል። እልህን የሚይዘኝ በቃ አንተ ወንድ ነህ ይችን ነገር ቀምሰ ከበላሃት ነገር አይነት ማለት ነው። እና በቃ በሁሉም ነገር ይሄ ቁርጥ። እኔ እኮ እንደ ሕፃን ነኝ፣ አንቺ እኮ ጭራሽ እንደ ሽማግሌ ነው፣ ሁሉም በልተሽ እንደወጣለት ሽማግሌ ትላለች። እና እሷ ቤብሲ እንኳን ኖሮ የእሱ ላይ የመጨክን አቅም የላትም። እያመማት እያቃጠላት ጨጓሯ በጣም እየነደደ በቃ የመወሰንና ቁርጥ አድርጎ የመተው እንኳን አትችልም። ስታየው ውስጧ ቅልብልብ ያቋይ ትንሽ ትልና በዛው ስትቃጠል ነደድኩ ስትል ታድራለች። እና እንደዚህ አይነት አትሆኑ ማለት ይሄ የውሳኔ ሰው ሆኑ። ቁርጥ ያለ አይ አላደርገውም፣ አይ ይሄ እንዲህ ነው ብላችሁ ይሄ ምንም ቢሰማችሁ ምንም ስሜት ቢኖረውም ህመምም ችግር ቢመጡም አይ በቃ ይሄ ነገር በእግዚአብሔር ያልፋል ካለችሁ እርግጠኛ ያልፋል። እናንተ ቆራጥ ካልሆናችሁ፣ እናንተ ወላዋይ ከሆናችሁ፣ እናንተ ሀሳብ እንደምትቀይሩ ካወቀ ቀድሞ ዳቢሎስ እናንተን ከባድ ፈተና ይፈትናችሁና አይ ብላችሁ ያን ነገር ቶሎ እንደምታቆሙት ያውቃል። መጨረሻውን ኦልሬዲ ያውቃል እሱ። ገብቶችኋል? እናንተ ዛሬ ላይ ስትመለሱ ወደ መንፈሳዊነት ነገ በምን መንገድ በርትታችሁ እኔ እያንዳንዱን ቪዲዮ ስቀዳላችሁ ዛሬ ያለሁበት ላይ ይሄ ነገር እንደሚሆን አውቃለሁ። ተነግሮኝም ብቻ ሳይሆንም ውስጤ ይነግረኝ ነበረ። ከአንዳንድ የማያቸው ራዕይ ያሉ ህልሞች አሉ። በቃ ይህን ነገር የማደርገው ነገ ያንተን ሴራ የእግዚአብሔርን መሐሪነት የመብርሃንን ተራዳኢነት እመሰክርበታለሁ እያልኩ ነበር። ታመሜ እያጣጣርኩ ችግር ደርሶብኝ እየተፈተንኩ እንኳን ቪዲዮና አውዲዮ ማነሳው ይገርመኛል አንዳንዴ። ለምን ዛሬ እንደምመሰክርበት፣ ዛሬ እሱ እንዴት እንደማዋርደው፣ ዛሬ እግዚአብሔር ይህን ነገር ሁሉ አሳልፎኝ ያን ፈተና ሁሉ አሻግሮኝ ዛሬ ያለሁበት ላይ ስቆም እንደ ተረት ተረት ነበር እያልኩኝ ለሌሎች መማሪያ እንደሚሆንም አቅ ነበር። በቃ ይህን ነበር የማስበው። ሰው ይድንበታል፣ ሰው ይማርበታል። እኔ ያሳለፍኩትን ህይወት ሰው ገና ያውቀዋል። ምን ያህል ሰው በርትቶ የሰው ነፍስ ምን ያህል ሰው ይድንበታል ብዬ አስብ ነበርና እናንተም ነገ ወደ ጥፋታችሁ እንደማትመለሱ ውስጣችሁ ከቆረጠ እርግጠኛ ከሆነ ዲያብሎስ እናንተ መፈታተን ይቀንሳል። እናንተን አጥብቆ የሚፈታተነው ነገ እንደምትጠፉና ነገ ላልታችሁ ወጣ ገባ ያለ ክርስቲያን እንደሚኖራችሁ ስለሚያውቅ ነው። እኔ ብዙ ጊዜ የሚለኝ ምን ነበር፣ በተለይ የቤተሰቡ የአባቴ ቤተሰብ አባቴ 13ኛ ትውልድ ነው። እንግዲህ አስቡ፣ የአባቴ እናት፣ የአያቴ እናት፣ የአያቴ ቅድመ አያት እያለ የሚቀጥለው ትውልድ ድረስ 13 ትውልድ ነው አባቴ። እኔ 14ኛ ነኝ። ስለዚህ ስንት ግብር በለመደው ግቢ ላይ እኔ እንዳልወለድ 7 ዓመት እናቴን ደም እንደ ውሃ ያፈሰሳት ያቅ ነበር ይለኛል ሁሌ ማለት ነው። አንቺ ተወልደሽ ግብሬ እንደሚቆም አቅ ነበረ። ለዚህ ነው እናትሽን ደም እንደ ውሃ ያፈሰስኳት።
ለዚህ ነው አንቺ እንዳትወለጂ የታገልኩት አለ። ገብታችኋል? እንግዲህ እኔ ተወልጄ አድጌ ተሰድጄ ብዙ ነገር አሳልፌ የእሱ ግብር በእኔ እንደሚቆም ቀድሞ ያውቃል። እንግዲህ ከምን ዓመት ከ30 ምናምን ከዚያም ዓመት በላይ ማለት ነው ቀድሞ ያውቃል። አስባችሁታል? መልአክ እንደሆነ አትርሱት። ዛሬ ዲያብሎስ ሆኖ ተዋርዶ ክብሩ ጸጋው ተነጥቆ ወደ መሬት ቢጣልም መልአክ እንደነበረ እንዳትረሱት። ቀድሞ እኛን የማንበብ የውስጣችንን ገና ስናወራ እኮ ነው ካፋችን የሚቀድሙ። ያቃላ ልባችን ያሰበውን እኮ ነው ቀድሞ ገና የሚያነበው። ያቃላ ውስጥ ያለውን ገና የኛን ሀሳብ ቀድሞ ይረዳል። እና ንቁበት። ውስጤ የሚያስበውን ባፌ የተነፈስኩትን እንዳትሰማ መድኃኒዓለም ሆይ ብላችሁ ተማጽናችሁ ጆሮ እንዲደፍንላችሁ ተማጽኑ። እሺ ደግሞ የምታወሩትን እንኳን ቢሰማ ልባችሁ ያሰበውን እንኳን የልባችሁን እንዳያነበው በመንፈስ ቅዱስ ተማጽናችሁ በምትወዱ መልአክ ያን ነገር እንዳያውቅ አድርጉት። እኔ ብዙ ጊዜ የማጸናው በልቤ የማስበውን አፍ ያልተነፈሰውንና ውስጥ ያሰበውን ነገር ቀድመህ እንዳታውቅ በስላሴ ስም ብዬ ብዙ ጊዜ የምገስጸው እሱን ነው። ምክንያቱም ቀድሜ ያሰብኩትን ካነበበ ቀድሞ እንደሚያበላሸው አውቀዋለሁ። ስለዚህ ሀሳቤን ቀድሞ እንዳያነበው ውስጤን በመንፈስ ቅዱስ እንዲጋርደውና ያን ነገር ማንበብ እንደማይችል አንዴ ሁለት ያይቸው ስለማቅ ተደርጎልኝ ቀድሜ የማዘው እሱን ነው። ድንገት ነው የሚሆንበት። በቃ ያ ነገር እኔ እኮ ውስጥ ያስቦታል፣ ተዘጋጅቻለሁ፣ ቀን ቀጥሬ ምን ብዬ ተዘጋጅቼ ነው ያን ነገር የማደርገው። ግን ውስጥ ያሰበውን ስላላነበበውና ስላላወቀው ድንገት ያን ነገር ሳደርገው ለሱ መርዶ ነው የሚሆነው። በቃ ብሎ ድንገት ነው የሚሆንበት እና ያን ሰዓት እሱ ይመታል፣ ኃይሉ ይደክማልና ይህን ነገር ለማድረግ ሞክሩ። ከዚህ በመቀጠል ስለ ሆድ መነፋቱ፣ ስለ ቀለበቱ፣ ስለ እያንዳንዱ ነገር እናወራለን። ወደ ተመልካቾቻችን እንዳልኳችሁ ሸር አድርጉ። በምችሉት አስራት ያው በየወር የሚሰጠን አምላክ ስራ የሰጠን አምላክ እሱ ነውና ከእንግዲህ ወዲያ ያለውን ከሁለት ወርም ወዲያ ጠርቅም እያረጋችሁ አስራት እባካችሁ ስለ አጋዕዝተ ዓለም ስለ ሥላሴ ስለ ጻድቁ ስለ አቡነ እስትንፋሰ ክርስቶስ አባቴ እንዲሁም ስለ አቡነ ገብረ መንፈስ ቅዱስ የእነሱ ቤት ነውና አደራ ይህን ነገር ገና መንበር ማስቀረጹ ገና ነው። ከፓትርያርኮቹ እንዲሁም ደግሞ ከበላይ አካል ከቀበሌ ከአውራጃ ከወረዳ ብሎ ተጽፎ ነው ከቤተ ክህነት ድረስ የሚደርሰው እና ያን ነገር ስልጣን አግኝተን አሁን እችን ክረምትን ያሰብነው ጽላቱን የማስቀረጽ ጉዳይ ነው። ገብታችኋል? ገና ብዙ ውጣ ውረዶች አሉት። በእርግጥ ፈተና ይኖረዋል ብዙ ነገር ግን በማን ኃይል ያልፋል? በስላሴ ኃይል። እንኳን የራሳቸውን ቤት የእኛም ቤት እየሰሩት ነው። ይህ ሁሉ ፈተና እያለፈ እዚህ ደረጃ ደርሷል። ፍጻሜው ይመርና ለመመራረቅና ለመመሰጋገን ያብቃል። 10 ሚሊዮን ይፍጅብን፣ 8ም 7ም ከዚያም በላይ ይፍጅብን። ስላሴ የሰጡንን ሰተን እንድንባረክ ይርዳን። እንኳን የእነሱን ቤት የሰራ ቀርቶ የጻድቃንን የመላእክትን ቤት እንኳን የሰራ ትልቅ ዋጋ አለው። ስላሴን ደግሞ የዘከረ ያዘከረ ቤታቸውን የሰራ ምን ያህል ዋጋ እንደሚያገኝ ግልጽ ነው። በሰይፈ ስላሴ በተአምሩ ላይ ብዙ ተአምር እንሰማለን አይደል? ዝክራቸውን የዘከረ ሕፃናቶች ስማቸውን በወርቅ ቀለም የጻፈ የተሰጠውን ቦታ እያንዳንዱ ነገር እናውቃለን እና ከዚያ በረከት እንድንሳተፍ እግዚአብሔር ይርዳን። በእርግጥ አንድ አይደለም 2-3 ጊዜም እዚህ በረከት ላይ የተሳተፈ ሊኖር ይችላል። ቅዱስ ሚካኤልም ላይ እኩል እያካፈልኩኝ ስላሴም ላይ የተሳተፈ አለ። በተለይ በአውሮፓው ዓለም የምትኖሩ በብዙ ብር የሚከፈላችሁ ባሎቻችሁም እናንተም ብዙ ገንዘብ የምታገኙ በወር እባካችሁ እናንተ የባላችሁንም የእናንተንም አስራት በዚህ ሀገር ወደዚህ ብትልኩት ብዙ ነገር ይሰራልና ቢያንስ እንዳልኳችሁ አንድ ሲሚንቶ እንኳን መግዛት ትልቅ ዋጋ አለው። 5፣ 10፣ 11 ሲሚንቶ አንድ እህቴ አሁን ባለፈው አለች ወደ 67 ነው 68 ሲሚንቶ የገዛችልኝ። መጀመሪያ ውሃ ልኩ ሲታሰር ማለት ነው። በጣም ብዙ ነው የፈጀው። ውሃ ልኩ ራሱ በጣም ሰፊ ስለሆነ ውሃ ልኩ ደግሞ ሲታሰር በእንትን ልክ ስለሆነ በጣም ብዙ ሲሚንቶ ነው የፈጀው። በጣም እሱን ለማስጋዝ ብሩን ትታችሁት ህዝቡ ምን ያህል እንደደከመ እሱን ተሸክሞ መከራይቶ ነው ያወጣው እና አሁንም ክረምት ሳይገባ ትንሽ መንገድ ስለሚወስድላቸው ለዚያ ነው ቶሎ ይግባለን ያሉት እና እየተረዳዳን ቤቱን እናስጨርስ። ከዚህ በመቀጠል ሌላ ቪዲዮ ሰራላችኋለሁ። እወዳችኋለሁ። ደህና ሁኑልኝ። ስለምትሰሙኝ ስለምታደምጡኝ ጉድለቴን ድክመቴን እየሞላችሁ እንዲሁም ደግሞ የኔ ህይወት ትምህርት ለሆናችሁ በሙሉ እጅግ ከልብ ያመሰግናለሁ። በርቱ፣ ተግብሩት፣ ብዙ ታተርፉበታላችሁ። እኔ የምመክራችሁ እንደ ሰው ከመጽሐፍ ላይ አንብቤ እንደ ሰው ሲያወራ ሰምቼ አይደለም። እኔ ሆኜበት ያለፍኩትን ነገር ነው
ትክክለኛ ህይወት፣ ትክክለኛ ማንነት፣ ትክክለኛ ፈተና፣ ትክክለኛ አምልኮት ነው ማስተምራችሁ። ለምን ያለፍኩበትን ውጣ ውረድ ነውና እንድትጠቀሙበት እናንተም በዛ አልፋችሁ እንድትባረኩበትና መንፈሳዊ ጸጋን እንድትለብሱበትም ጭምር ነው። በእርግጥ ያደግንበት ብዙ መንገድ ላይ ስላለ ብዙ ነገር አለ። ከዚህ በመቀጠል እንዳይበዛባችሁ እናወራለን። ደህና ሁኑ። ቻው። እወዳችኋለሁ።